አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ዛሬ እንደተለመደው በአዲስ ቪዲዮ አዲስ ነገር ይዤ ብቅ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ላይክ እና ሼር አድርጉት። ዛሬ እንግዲህ ቀኑ ጁምአ ነው፣ አፕሪል 18 2025 ማለት ነው። በሀገራችንም አቆጣጠር ወራቱ ሚያዝያ ነው 2017። በዛሬው የጁምአ ውሎ ምን አዲስ ነገር አለ የሚለውን አብረን የምንመለከት ይሆናል። ላይክ ማድረጋችሁን እንዳትረሱ ማለት ነው። ውድ ቤተሰቦቼ የወርቅ ዋጋ እንግዲህ ከሰሞኑ ለየት እያለ መጥቷል። አሁን ላይ በጣም ጨምሯል ማለት ነው። ወርቅ የሚገዛበት ሰዓት አይደለም። ሰሞኑን በጣም እየጨመረ ነው ማለት ነው። ከትናንት ለምሳሌ እኔ አሁን 2 ቀኔ ነው ከነገርኳችሁ የወርቅን ዋጋ። ዛሬ እንግዲህ በ2 ቀን ውስጥ ምን ያክል ልዩነት እንዳለው እነግራችኋለሁኝ። አሁን ላይ ወርቅ ግዙ ብዬ አልመክርም እኔ። እንግዲህ ወደፊት ምን እንደሚመጣ አላሁ አለም። በአሁኑ ሰዓት ግን ትንሽ የወርቅ መግዣው ሰዓቱ አይደለም ማለት ነው። ውድ ቤተሰቦቼ የዚህ አይነት ወርቅ ታሁን በፊትም አቅርቤላችኋለሁኝ። በምስሉ ላይ የማሳያችሁ አይነት ረሽረሽ ማለት ነው። የዚህ አይነት ረሽረሽ ብትገዙት በጣም አሪፍ ነው፣ ደስ ይላል። እንደ ቪዲዮ አይደለም፣ በጣም ያምራል ከቪዲዮ በላይ ማለት ነው። ያው ዋጋው ይበዛል። በእርግጥ ረሽረሽ ሲሆን ትንሽ ከማንኛውም ወርቅ ትንሽ የተወደደ ይሆናል እንጂ ማለት ነው። ግራሙ ትልቅ ስለሚሆን ብዙ ብር ይሆናል። በመቀጠል እንግዲህ ያው ባለፈውም እንደነገርኳችሁ ወርቅ ስንገዛ በደረሰኝ ቢሆን አሪፍ ነው። ከቻላችሁ በደረሰኝ ግዙ። ያው ገንዘቡን እየፈራችሁ ያለ ደረሰኝ ባትገዙ ሁልጊዜም ይሄ ምክሬ ነው ማለት ነው። ደረሰኝ ካላችሁ ምንም ችግር የለውም። ያለ ደረሰኝ ብትገዙ ችግር አለው ማለት አይደለም። ያው ችግሩንም ታሁን በፊትም ነግሬያችኋለሁ። አንዳንድ ነገሮች ምናልባት ቢያጋጥም የሚለውን እሱን ደጋግሜ ነግሬያችኋለሁ። ነገር ግን ወርቅ ቤት ሄደን አሁን ወርቅ ያልሆነ ነገር ይሸጡልናል ማለት ትንሽ እንትን ይላል። በደረሰኝ ከገዛን ደረሰኝ ከሰጡን በደረሰኝ ከገዛን ያ ወርቅ ቤት ወርቅ እንኳን አይሆንም ብለን እነሱ አጭበርብረው እንኳን ይሸጡልናል ብለን ብንጠራጠር ሌላ ቦታ እንኳን ወስደን ቼክ አስደርገን ወርቅ ባይሆን ምሳሌ እነዛ ሰዎች ያ ወርቅ ቤት እስከ መዘጋት ደረጃ ይደርሳል። ሲጀምር ወርቅ ቤት እንደዚህ አይነት ነገር አይሰሩም። ምሳሌ ነው የምነግራችሁ። ለምሳሌ ያክል እንኳን እንደዚህ ቢያደርጉ በህጉ መሰረት ያስጠይቃቸዋል። እንዲሁም ደግሞ ወርቅ ቤቱ እስከ መታሸግ ድረስ ይደርሳል ማለት ነው። ይሄ በጣም ከባድ ወንጀል ስለሆነ እኔ የምጠራጠረው ሁልጊዜም እንደምላችሁ ወርቅ ቤት ትንሽ ያው ግራምና በገንዘብ ዙሪያ ሊያምታቱን ይችላሉ እንጂ ወርቅ የግራሙ ጥራት የግራሙ ደረጃ ይወስነዋል እንጂ ሊያጭበረብሩን አይችሉም በፍጹም ስለሚያስጠይቃቸው ማለት ነው። ውድ ቤተሰቦቼ እና በመቀጠል ዛሬ እንግዲህ የወርቅን ዋጋ እነግራችኋለሁ። በሁሉም ቦታ ትንሽ በጣም የተጋነነ ነው ማለት እችላለሁ። ከወትሮ የተወሰነ ጨምሯል ማለት ነው። ለምሳሌ ጅዳ ላይ ባለፈ 1 ግራም 21 ካራት የባህሪን ወርቅ 337 ሪያል ነበረ፣ ከ2 ቀን በፊት ቪዲዮ ላይ እንደሰማችሁት ማለት ነው። ዛሬ ግን 1 ግራም 21 ካራት የባህሪን ወርቅ 355 ሪያል ነው። የግራሙ ሂሳብ ብቻ ማለት ነው። አስባችሁታል ምን ያክል ለውጥ እንዳለው? በአንድ ጊዜ ወጥቷል ወደ ላይ ማለት ነው። እያለ ያው ግራም 500 ብር ሊገባ ነው። ግራም 500 ሪያል ሊገባ ነው። ለምን 500 1 ሺህ አይሆንም? መግዛታችን ግን አይቀርም። እንደው ተስፋ እንዳትቆርጡ፣ የምሬን ነው የምላችሁ። ሳናረግማ አንቀርም። እና ያው 355 ሪያል ሆኗል ማለት ነው። የባህሪን ወርቅ 21 ካራት በዛሬው የጁማ ውሎ ማለት ነው። እንግዲህ ገንዘብ ያላችሁ ወርቅ ለመግዛት ያሰባችሁ
ገንዘባችሁን እንዳታጠፉ። እሱ በአንድ በሁለት በእርግጥ ያልቃል። የሆነ ነገር ሲመጣ ቆንጠር ማድረጋችሁ አይቀርም። ያው እንትን ብላችሁ ያዙ ማለት ነው። በደንብ ያዙና ኢንሻአላህ ትገዛላችሁ። ሪያድ ላይ 1 ግራም 21 ካራት የባህሬን ወርቅ ከደሪባ ውጭ ማለት ነው። ከደሪባ ውጭ 395 ሪያል ነው የግራማ ሂሳብ ብቻ ማለት ነው። ጅዳ ላይ ከደሪባ ጋር የግራሙን ሂሳብ ነግራችኋለሁ። 355 ሪያል ነው። ይሄ ደሪባ ሳይጨመርበት ከደሪባ ጋር 430 ሪያል ነው። የ1 ግራም ሂሳብ እሰቡት ከደሪባ ጋር ማለት ነው። ለምሳሌ 10 ግራም ወርቅ ብትገዙ ምን ያክል ነው የሚለውን ማባዛት ነው። እና ከደሪባ ጋር 430 ሪያል ወጥቷል። ደሪባና የመስነያ ሲጨመር ማለት ነው። እና ውድ ቤተሰቦቼ ይሄ ሁሉ ሲሆን ወርቅ ለመግዛት የግድ ብር መያዝ አለብን። በአሁኑ ሰዓት ማለት ነው። የግድ አሁን የአንገት ወርቅ ለመግዛት 5000 ሪያል እንኳ በጣም ትንሽ ወርቅ ነው የሚገዛው። እኛ እንደ ልብ ያኔ በጣም ጥሩ የሚባለውን ወርቅ አይገዛልንም። መካከለኛ ይገዛል፣ ያው ትልቅም ባይሆን ማለት ነው። በመቀጠል እንግዲህ ጣይፍ ላይም 1 ግራም 21 ካራት የባህሬን ወርቅ 3.45 ነው። ምንም ልዩነት የለው። ሁሉም ጋር ወርቅ ተወዷል ማለት ነው። ጀዛንም እንዲሁም ደግሞ አብሃም ከሚስ ምሽትም መዲና ላይም እንደዚህ ሆነው ሁሉም ቦታ አሁን በጣም ተወዷል። ይሄ ነው የምላችሁ ነገር የለም። ከምላችሁ በላይ እንደ በፊቱ አይደለም፣ ጨምሯል። ረገበሉና ኢንሻአላህ እንግዲህ ሁለተኛውና ሶስተኛው ወር ላይ እዛ ድረስ እየሰራራን እናያለን። ምናልባት በዛን ሰዓት ከቀነሰ እኔ የምጠራጠረው እንግዲህ ይቀንሳል ብዬ በዛን ሰዓት ነው። በእርግጥ ከዶላር ጋር የተያያዘ ነው። ወርቅ ዶላር ሲቀንስ ይቀንሳል፣ ዶላር ሲጨምር ይጨምራል ማለት ነው። ኢትዮጵያ ላይ 1 ግራም 21 ካራት የባህሬን የውጭ ወርቅ 14000 በኢትዮጵያ ብር 14000 ብር ነው። የሳዑዲ ወርቅ 11800 ብር ነው ኢትዮጵያ ውስጥ ማለት ነው። የሀገራችን ወርቅ 1 ግራም 3800 ብር ነው። ይሄ ኢትዮጵያ ላይ ያለው የወርቅ ዋጋ ነው ማለት ነው። እንግዲህ የሀገራችን ምን ያክል እንደሆነ አያችሁ። በጣም ርካሽ ነው የሀገራችን ማለት ነው። ብር ደግሞ 1 ግራም 1500 ብር ነው። ብር ስላችሁ ያኔ የምንገዛው አለ አይደለ? የአንገት የጣት ምናምን እሱ 1500 ብር ነው ኢትዮጵያ ውስጥ። ብር መግዛት የፈለጋችሁ እዚህ ሀገር ብትገዙ አሪፍ ነው። ያው ለማጌጥ ማለት ነው። እንግዲህ ውድ ቤተሰቦች ይህንን ካልኳችሁ 19 ግራም የአንገት ወርቅ ምን ያክል ነው የሚለውን የምነግራችሁ ይሆናል። በአሁኑ በወርቅ ዋጋ ማለት ነው። የባህሬን ወርቅ ማለት ነው 21 ካራት 19 ግራም 8100 ሪያል ነው የተገዛው። ጨካኝና ጭስ መውጫ ያጣም ይላሉ። የጨከነ ሰው ያው ይገዛል ማለት ነው። ስለዚህ አብሽሩ፣ ጠንክሩ። የሰራ ሰው ጤና ካለ ሁሉም አሰበበት ይደርሳል ማለት ነው። ተስፋ መቁረጥ አያስፈልግም። እንኳን ይሄንን ቀላሉን ወርቅ ቀርቶ ሌላ ነገር እንሰራለን እያልን እናስባለን አይደል? የሰው ልጅ ይመኛል፣ የሚያሳካው አላህ ነው። አላህ ያጠንክረን ሁላችንንም።